ሄሎ ሰላም ሰላም ተማሪዎቼ እንዴት ናችሁ? እኔ ሌንጫ እባላለሁ። በዛሬ በመጀመሪያው ቪዲዮአችን የዘጠነኛ ክፍል ኬሚስትሪ ትምህርትን እንጀምራለን። ሰው በጥሞና እንድትከታተሉኝ ጠይቃችኋለሁ። ቀጥታ ወደ ትምህርቱ እንሄዳለን። የዘጠነኛ ክፍል ኬሚስትሪ ከዚህ ኮንቴንት እንደምታያችሁ 5 ቻፕተሮች አሉት። ሰው ጀነራሊ የተወሰነ ፖይንቶችን ላንሳና በእያንዳንዱ ቶፒክ ውስጥ ከዛ ወደ አንደኛው ቶፒክ እመለሳለሁ፣ ማለት ዩኒት እመለሳለሁ። አንደኛው ዩኒት ኬሚስትሪ እና ኢትስ ኢምፖርታንስ የምለው ዳት ሚንስ ኬሚስትሪ እና አስፈላጊነቱ ነው። የኬሚስትሪ ዲፊኒሽን እናየዋለን። አስፈላጊነቱ ምን እንደሆነ በዚህ ቻፕተር ውስጥ የምናየው ይሆናል። ቻፕተር 2 ደግሞ ሜጀርመንት ኤንድ ሳይንቲፊክ ሜተድስ ነው። መለካት፣ ልኬትና ሳይንሳዊ መንገዶች እናየዋለን። የሚለኩ ነገሮች አሉ፣ ፊዚካል ኳንቲቲስ የሚባሉ ሰው እንዴት እንለካለን፣ በምን ይለካሉ፣ በሳይንስ ዘርፍ ውስጥ ያላቸው ጠቀሜታ ምንድን ነው የሚለውን እናየዋለን፣ እናነሳዋለን። በሶስተኛ ዩኒት ደግሞ ስትራክቸር ኦፍ አተም ሚላለ የአተም መዋቅር ነው። ስትራክቸር ማለት ልክ አንድ ቤት ከመሰረት እስከ ትልቁ ህንፃው ነው እንደምታይ፣ ልክ እነዚሁ አቶም የራሱ ስትራክቸር አለው። ሰው እሱን የምናይ ይሆናል። ሂስቶሪካል ዲቨሎፕመንቱ ታሪካዊ አመጣቱን እናየዋለን። ለውስ የአንዳንድ ኬሚካል ሪያክሽን ህጎች አሉ፣ እነሱን የምናይ ይሆናል። አራተኛው ቻፕተር ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትስ ነው። ዳት ሚንስ ኤሌመንቶችን ንጥረ ነገሮችን መመደብ ነው። አክቹዋሊ ተመሳሳይ ባህሪ ያላቸው ኤሌመንቶች በአንድ ግሩፕ እና ፍሮም ቶፕ ቱ ቦቶም ዳውን ግሩፕ የምንለው እና ፍሮም ሌፍት ቱ ራይት አክሮስ ፕሬድ ይመደባሉ። እንዴት አድርገን እንመደባለን? የነበረው የፔሪዮዲክ ክላሲፊኬሽን ደግሞ እንዴት ነበር? ሞደርኑስ ምንድን ነው የምለው እሱን አንድ በአንድ እናየዋለን። ኢቨን ትሬንዶቹ የተለመዱ በአንድ ግሩፕ እና ኮለም እና በተመሳሳይ ሮው ውስጥ ያሉ ኤሌመንቶች የሚያመሳስላቸው ምንድን ነው፣ የሚያለያያቸው ምንድን ነው የሚለው እናያለን። በመጨረሻ ቶፒክ ደግሞ ዩኒት ኬሚካል ቦንዲንግ ነው። ኬሚካል ቦንዲንግ አጠቃላይ ኮምፓውንድ እንዴት ይፈጠራል ነው። ሁለት እና ከዛ በላይ የሆኑ ኤሌመንቶች ወር ሞላኪውሎች ኬሚካላዊ አጸገብሮት ሲያካሄዱ ወይም ደግሞ ሪያክሽን ሲያካሄዱ እንዴት ኮምፓውንድ ይፈጠራል? የተፈጠረው ኮምፓውንድ ውስጥ ያለው ቦንድ ምን አይነት ቦንድ ነው? ኤሌመንቶቹ ምንድን ናቸው? ራይት ሜታል ናቸው፣ ናን ሜታል ናቸው ምለው እነሱን አንድ በአንድ የምናይ ይሆናል። ሰው አሁን ቀጥታ ወደ ዩኒት 1 ይመለሳለሁ። ሰው ዩኒት 1 ምንድን ነው የምለው it is chemistry and it's important. Chemistry and Unit 1 Chemistry and is important or importance. ኬሚስትሪ እና አስፈላጊነቱ ይሄ ዋና ቶፒካችን ነው። ሰው ይሄንን ቶፒክ ከመጀመራችን በፊት የኬሚስትሪ ኦሪጂናል ሚኒንግ እናየዋለን። መጽሐፋችሁ ገጽ 2 ላይ ስታርታፕ አክቲቪቲ አለ። ወደ ኩዌስን ከኩዌስን ነምበር 1 ነምበር 2 ነምበር 3 ነምበር 4 አሁን ጥያቄውን አነሳና ከዛ ወደ ዲፊኒሽኑ ይመጣለኝ።
what do you think that the following materials are made up of? እነዚህ ከታች የምናያቸው ከምን እንደተሰሩ ለምን ይጠቅሙናል ለሚለው ነው። the air you just we breathe in, right? and we breathe out the water that we drink, የምንጠጣው ውሃ የምንተነፍሰው ወደ ውስጥ የምንወስደው ኦክሲጅን እና ወደ ውጭ የምናስወጣው ካርቦን ዳይኦክሳይድ አንደኛ ላይ ያለው the clothes that we wear, የምንለብሰው ልብስ the food that we eat, የምንመገበው ምግቦች እነዚህ ምንድን ናቸው? ሁለተኛ ጥያቄ ደግሞ why is everything in this world changing from time to time? አሁን አንድ ነገር ከወሰዳችሁ ለምሳሌ አንድን ብረት ውጭ ላይ ካስቀመጣችሁ ባስቀመጣችሁት ፎርም አታገኙትም አይደል? እዚህ ጋር ሊቀየራል አይደል? ለምንድን ነው የሚቀየረው? ከትንሹ ነገር ልጀምር ብዬ ነው። እና ኮንቲኒየስሊ በዚህ ዓለም ውስጥ ያሉ ነገሮች ከጊዜ ወደ ጊዜ ይቀያየራሉ። ለምንድን ነው እንዲቀየሩ የሚያደርገው? it's important to know that materials from which so ለነዚህ ከላይ ያሉት ነገሮችን ለማወቅ ምንድን ነው ማወቅ ያለብን? ኬሚስትሪ። አሁን ይሄ ሁሉን ጥያቄ አሁን ከማስረዳችሁ ላይ የምትመልሱ ይሆናል። መጨረሻ ላይ መጥቼ ጠይቃችኋለሁ። so if you go to የመጀመሪያው ቶፒክ ደግሞ ዩኒት ሄደን ብናየው 4 ዋና ቶፒኮች ይኖሩናል። look at this። አንደኛ ዴፊኒሽን ነው። ዴፊኒሽን አለ። ዴፊኒሽን አለ። ዴፊኒሽን of chemistry እናየዋለን። then the second one, the relationship between chemistry and other natural science, other natural sciences. ሶስተኛ is about role of chemistry። የመጀመሪያ ትርጉሙ ነው። ሁለተኛው ኬሚስትሪ እና ሌሎች የተፈጥሮ ሳይንስ፣ ኬሚስትሪ እና ባዮሎጂ፣ ኬሚስትሪ እና ፊዚክስ፣ ኬሚስትሪ እና ማትስ፣ ኬሚስትሪ እና ኢንቫይሮንመንት፣ ኬሚስትሪ እና ሜዲሲን። ኬሚስትሪ ከሁሉም ጋር ግንኙነት ስላለው እነሱ አንድ ባንድ እናየዋለን። ሶስተኛ ሮል ኦፍ ኬሚስትሪ ነው። ሮል ኦፍ ኬሚስትሪ ኬሚስትሪ በፕሮዳክሽን ውስጥ በዚህ በፕሮዳክሽን አንዳንድ በሁሉም ምርቶች እና በሶሳይቲ በህብረተሰብ መካከል ያለው ሚና ነው ጠቀሜታ ምንድን ነው ምለውን አንድ ባንድ እናነሳለን። አራተኛ ኬሚካል ኢንዱስትሪ ኢን ኢትዮጵያ። ኬሚካላዊ ኢንዱስትሪ ኬሚካል ኢንዱስትሪስ ኢን ኢትዮጵያ in our country ኢትዮጵያ ውስጥ ያሉ የኬሚካል ፋብሪካዎች ምንድን ናቸው? ለምሳሌ አሁን ዘይት ፋብሪካ አለ አይደል? የአሲድ ፋብሪካ አለ። ለምሳሌ ሊድ ካርባተር የሚባለው ሰልፈሪክ አሲድ አይደል አሉ። ጎማ ፋብሪካ አለ፣ ጨርቅ ፋብሪካ አለ። በጣም ብዙ ፋብሪካዎች አሉ። የምግብ የተለያዩ እነሱ ምንድናቸው? ምንድነው የሚጠቀሙት? ሮ ማቴሪያል የት ነው የሚገኙት? እነሱን አንድ ባንድ የምናነሳ ይሆናል። ሰው ቀጥታ ወደ ዲፊኒሽኑ እንመጣለን። ዲፊኒሽን ኦፍ ኬሚስትሪ ኦኬ። እያንዳንዱ ወርዶች የራሳቸው ኦሪጂናል ሚኒንግ አላቸው። ባላቸው ኦሪጂናል ሚኒንግ እሱን መሰረት በማድረግ ነው የምንጀምረው። ለምሳሌ ባዮሎጂ ባዮ እንደ ሎገስ ከሚል ቃል እንደመጣ ኬሚስትሪም ሁለት ሀሳቦች ይነሳሉ። ከአንደኛው ከግሪክ የመጣ ወርድ አለ። ሁለተኛው ከአረቢክ የመጣ ወርድ አለ። here we are talking about እኛ ስለሚያወራው ነው the original meaning of chemistry
Good. Original meaning of chemistry. ቅርታ ኦፍ ኬሚስትሪ ሁለት ቦታ ከፍል እናያለን ብለናል። አንደኛው ግሪክ ነው። ሁለተኛ ደግሞ አረቢክ ነው። So from Greek, according to just Greek word chemistry, መሰረቱ or original meaning ከየት የመጣ ነው? from the word ኬሚያ ከሚል ወርድ የመጣ ነው። ኬሚያ KHYMEI so ኬሚያ means ኬሚያ የሚለው ዲፊኒሽኑ or it connects የሚያብራራው ኬሚያ meaning it is the art of alloying metals ሜታሎችን የማደባለቅ alloying actually alloying የሚል alloy ነው። alloy ማለት ደግሞ ሁለት እና ከዛ በላይ የሆኑ ሜታሎች ወይም ሌሎች ንጥረ ነገሮች ሲደባለቁ ሌላ ጠንከር ያለ ሜታል ሲሰጡ alloy ይባላሉ። ለምሳሌ የባቡር ሀዲድ የሚሰራበት ስቴንለስ ስቲል የሚባል ከአይረን እና ከካርቦን የሚሰራ ነው። ዳምስ ሁለት ጠንካራ ሜታሎች ሲደባለቁ ሌላ ጠንካራ ነገር ሲሰጡን that is alloy ይባላል። ይሄ ሐሳብ ከግሪክ ወርድ የመጣ ነው። ኬሚያ ከሚል or ምን ሊሆን ይችላል is cluster together or is cast together or cluster together አንድ ላይ ማድረግ የአንድ ላይ መሰብሰብ right or cluster right cluster ማለት ታውቁታላችሁ። የተለያዩ ፋይሎችን አንድ ላይ የማድረግ ሚል ነው። then or combine together you see የተለያዩ ነገሮችን አንድ ላይ ክላስተር ማድረግ ኮምባይን ማድረግ ነው ኬሚያ ማለት this is ከግሪክ ወርድ የተወሰደ ዲፊኒሽን ነው። ወደ አረቢክ ወርድ ስንመጣ according አረቢክ ደግሞ from Arabic word the original meaning of chemistry is taken from the word which is alchemia actually the same ነው። ከዚህ ጋር ተመሳሳይ ትርጉም ነው ያለው cluster or combine አንድ ላይ የማድረግ የመሰብሰብ ማለት ነው አልኬሚያ። so ሁለቱም ግሪክም ሆነ አረቢክ that means ኬሚያ or አልኬሚያ of course ሁለቱም ምንድን ነው የሚያደርጉት? ስለምንድን ነው የሚያወሩት? ሁለቱም አንድ ላይ ወደ ሞደርን ኢንግሊሽ ሁለቱንም የግሪክን ቃልም or የአረቢክን ቃል ሁላችንም በሚያስማማን ወደ እንግሊዘኛ ቃል ስናመጣ ኬሚስትሪ ማለት ነው። ለምሳሌ አሁን አልኬሚያ የሚለው ቃል ከምን ጋር ይመሳሰላል? አልኬሚስት ከሚለው ጋር ይመሳሰላል። ለምሳሌ አልኬሚያ ኬሚስትሪ ከሆነ ስለ ኬሚስትሪ የሚያጠና ኬሚስትሪ ሳይንቲስት ወር ባለሙያ ምን ይባላል? አልኬሚስት ይባላል። አያችሁ አልኬሚስት የሚል አልኬሚያ ከሚል ቃል የመጣ ነው ማለት ነው። ልክ ስለ ባዮሎጂ የሚያጠና ባዮሎጂስት እንደሚባል ስለ ኬሚስትሪ የሚያጠና አልኬሚስት ይባላል። ኦሪጂናል ወርዱ አልኬሚያ ከአረብ ወርድ የመጣ ነው ማለት ነው። ኦኬ እዚህ ጋር አልኬሚያም ሆነ ኬሚያ the same ነው ኬሚስትሪ ማለት ነው ወደ እንግሊዘኛ ቃል ስናመጣ።
ይሲ በአልኬሚያም ሆነ በኬሚያ ውስጥ ያለው ሁለት ነገር አንዳ የማድረግ የማቀላቀል አይደለም አሎይ ኮምባይን ክላስተር or even pouring together ሊሆንም ይችላል pouring together አንድ ላይ ሌላ ከሌላ ጋር ፖር ማድረግ ማደባለቅ ማለት ነው። ሰው ይሄ ምንድነው የሚያሳየን? ሁለትና ከዛ በላይ የተለያዩ ነገሮች በመደባለቁበት ጊዜ አንድ ላይ በመሆኑበት ጊዜ የተለየ አዲስ ነገር ይፈጠራል። ያ የተለየ አዲስ ነገር የሚፈጠረው አራት ዋና ነገሮችን ይዞ ይመጣል ማለት ነው። አራት ዋና ለውጦችን ይዞ ይመጣል። እነዚህ ፖር ተደርጎ የሚደባለቁ ፖር የሚደረጉ ከስት ክላስተር የሚደረጉ ነገሮች አራት ዋና ፖይንቶችን ይዞ ይመጣሉ። አንደኛ ፕሮፐርቲያቸው ሊቀየር ይቀየራል። ያ ሚንስ ፊዚካልም ሆነ ኬሚካል ሊሆን ይችላል። እሱን መጨረሻ ላይ እናነሳለን። ኮምፖዚሽን ይቀየር፣ ይዘታቸው ማለት ነው። ይዘታቸው የተለየ ይዘት ይኖራቸዋል። ራይት ሌላ ስትራክቸር መዋቅር እና ኬሚካል ትራንስፎርሜሽን ኦር ቼንጅ ኦር ኬሚካል ትራንስፎርሜሽን እነዚህ አራት ነገሮች ከዚህ ጋር ፓወር ይደረጋል፣ ክላስተር ይደረጋል፣ አለው ይደረጋል ሲባል እነዚህ አራት ነገሮችን ይዞ ይመጣል ነው። ሰው ወደ ዲፊኒሽኑ ስንመጣ ኬሚስትሪ ኢዝ ዘ ሳይንስ ኦፍ ማተር። አያችሁ አሁን ኬሚስትሪ ምንድን ነው? ኬሚስትሪ is the science of matter. The science of matter. When we say the science of matter combines ሲደረግ ቼንጅ ያመጣል፣ ለውጥ አለ። so study about matter ምናቸውን look study about matter ስለ ማተር ነው የሚያጠናው። one their interaction between matters ኢንተራክሽናቸውን ያጠናል፣ ያላቸው ግንኙነት ማለት ነው። not only interaction their interconversion ማለት አሁን ቅድም ጥያቄ ላይ ስተን ነበር፣ አንድ ነገር በነበረው አይቀጥልም አይደል? there is continuously change አለ አይደል? everything just change ታይም ሲቀየር ጊዜ ሲቀየር አብሮ ይቀየራል። so ኢንተራክሽን አለ። ኢንተራክሽን ካለ ደግሞ ቼንጅ አለ፣ ይለዋወጣል ማለት ነው። መለዋወጥ አለ። so የማተር ወይም ደግሞ የቁሶች ግንኙነትና መለዋወጣቸውን እንደ ዋና ኮርስ አድርጎ የሚያጠና የኬሚስትሪ የናቹራል ሳይንስ ብራንች ኬሚስትሪ ነው ማለት ነው። ኬሚስትሪ ሳይንስ ኦፍ ማተር ነው። ሳይንስ ኦፍ ማተር ስንል ኢንተራክሽን ኦፍ ማተር ነው ማለት በማተር ውስጥ ያሉ ነገሮች ያላቸው ግንኙነት ይኖራቸዋል። ደን ኢንተርኮንቨርሽን ነው። ኢንተርኮንቨርሽን ሲባል ይሄ መለዋወጥ፣ አንዱ ወዲያው ይቀየራል። ለምሳሌ አንድን ዛፍ ተቆርቶ ከወደቀ በኋላ አይደል ፕላንት ይሞታሉ አይደል? ከሞቱ በኋላ ይበሰብሳሉ። ወይም ፕላንት ዳይ ወደ ዲኬይ ዲኮምፖስ ተደርጎ ወደ ዲኬይ ይቀየራሉ። ዘን በዲኬይ ሲሆኑ ደግሞ በፕላንት ውስጥ የነበሩ ፕላንት
ኤሌመንት የሚባሉ አሉ አይደል? እነዚህ ፕላንት ኤሌመንቱ ደግሞ ወዴት ይመጣሉ ማለት ነው? ወደ ሶይል ይመለሳሉ። አያችሁ? ሶ there is continuous interconversion of matter። ሊቪንግ ቲንግ የነበረው ይሞታል፣ ከዛ ይበሰብሳል፣ ከዛ ሶ ኮንቲኒየስሊ there is interconversion between the matter in the world። በማተሮች መካከል ኮንቲኒየስ የሆነ መለዋወጥ አለ ነው። ስለዚህ የዚህ ማተር መለዋወጥና ያላቸውን ግንኙነት በአጠቃላይ የሚያጠና ኬሚስትሪ ነው ማለት ነው። ኦኬ ሶ እንዴት አድርገው ነው ስለዚህ ምናቸውን ነው የሚያጠናው ነው? that means we said that ምንድን ነው ያለው ኢንተራክሽናቸውን እና ኢንተርኮንቨርዥናቸውን ነው። by the way when you say this interaction and interconversion is from the smallest, right? From the smallest thing or particle atom ከሚባል ከአተም ጀምሮ አይደል? ከስሞለስት አተም ጀምሮ እስከ the very complex things። ለምሳሌ አተም በጣም ትንሽ ነች አይደል? አተም the tiny particle በጣም ትንሿ ሁሉም ነገር ቢልዲንግ ብሎክ ኦፍ ኤቭሪቲንግ ራይት። ኢቨን ቢልዲንግ ብሎክ ኦፍ ኤሌመንቶቹ የተሰሩት ከአተም ነው። ማንም ህይወት ያለው መሆን ህይወት የሌለው ከአተም የተሰራ ነው። ከሱ ጀምሮ ቱ the very complex thing ለምሳሌ ሂውመን ቢንግ አይደል? በጣም እኛ ኮምፕሌክስ በጣም ብዙ ነገሮች አሉ፣ ብዙ ሴሎች አሉ፣ ብዙ ኦርጋኖች አሉ። ሰው ከቬሪ ስሞልስ ጀምሮ እስከ ኮምፕሌክስ ያሉት ኢንተራክሽናቸውና ኢንተርኮንቨርዥናቸውን ነው የሚያጠናው ማለት ነው። ኢንተርምስ ኦፍ ምን እንዴት አድርጎ ነው? ኢንተርምስ ኦፍ ስቴዲ ያደርጋል። ስቴዲ ኢንተርምስ ኦፍ ስቴዲ ዴር ዋን ስቴዲ ዴር ስቴዲ ዴር ኤ ፕሮፐርቲ ኦፍ ማተር ፕሮፐርቲ ኦፍ ማተር actually በኋላ እመጣበታለሁ። we have two types of property which is chemical property and physical property. Chemical property and physical property of matter. When they interact there is continuous interconversion. so interact ሲያደርጉ ግንኙነት ሲኖራቸው አንዱ ሌላው ይለወጣል። ከዛ በሚለዋወጥበት ጊዜ ደግሞ የራሱ ፕሮፐርቲ የራሱ ባህሪ ያለው ነው አይደል? ጉድ። ሁለተኛ ምናቸውን ኮምፖዚሽናቸውን ኮምፖዚሽን ይዘት ማለት ነው። ይዘታቸውን በአንድ ማተር ውስጥ ያለው ይዘት በውስጡ ምን አለው? ኦፍ ኮርስ ዲስ ኮምፖዚሽን in terms of two terms things ነው የምናነሳው። ኦፍ ኮርስ ይሄ what we call that ingredient የምንለው ማለት ነው። ingredient or composition in terms of two things በሁለት ቃል መግለጽ እንችላለን። እሱም ingredient and or constituent ሁለቱም ተመሳሳይ ናቸው። ኢንግሪዲየንትም ኮንስቲትዩንትም ተመሳሳይ ናቸው። ዳሜስ ኮምፖዚሽን ማለት ነው ይዘት። ኦኬ ሲ እና ሶስተኛ ዲስ ኮምፖዚሽን ኦፍ ማተር ነው። መጀመሪያ ምን ብለናል? ፕሮፐርቲ ኦፍ ማተር ነው። ሁለተኛ ኮምፖዚሽን ኦፍ ማተር ነው። ሶስተኛ ስትራክቸር ኦፍ ማተር ስትራክቸር ኦፍ ማተር ስንል መዋቅር ማለት ነው። መዋቅር ከትንሹ ጀምሮ እስከ ትልቁ from smallest particle to very complex things or very complex system እስከ ድረስ ያለውን መዋቅርን ያጠናል ኬሚስትሪ። አራተኛ እና የመጨረሻ change or chemical transformation ማለት ኬሚካላዊ ለውጥ ማለት ነው። ኬሚካላዊ ለውጥ አለ አይደል? ኮምባይን ሲደረጉ there is chemical transformation። አንዱ ሌላው ሲለወጥ ባይሩ ይቀየራል ነው አይደል? ባይሩ ከተቀየረ ደግሞ ኬሚካል ሪአክሽን እንለዋለን።
ሰው እነዚህ አራት ነገሮች በጣም ዋና ዋና ወሳኝ ፖይንቶች ናቸው። ጀነራሊ ስፒኪንግ ኬሚስትሪ study property go to your textbook ወደ መጽሐፋችሁ ስንመጣ look at definition ስናየው property 1 ባህሪ ማለት ነው። composition ይዘት፣ structure መዋቅር and transformation and chemical transformation of matter የሚያጠና ነው ኬሚስትሪ። ኬሚስትሪ study property 1 composition 2 structure 3 chemical transformation ባህሪ የልዩ ቁስ ባህሪያትን፣ ይዘታቸውን፣ መዋቅራቸውን ያላቸው ኬሚካላዊ ለውጥን በአንድ ላይ የሚያጠና የናቹራል የተፈጥሮ ሳይንስ ዘርፍ ነው ማለት ነው። ኦኬ እነዚህ ፕሮፐርቲ አራቱን አንድ በአንድ እስቲ እንያቸው። ከዛ በፊት ግን ማተር ምንድን ነው የሚለውን እንየው እና ከዛ ወደዛ እንመለሳለን። ማተር ምንድን ነው? ዋትስ ማተር? ተማሪዎች ማተር ምንድን ነው? what is matter? and what are the classes of matter? ምንድን ነው ቁስ አካል ምንድን ነው? እና ቁስ አካል ስንት አይነት አሉ? ክላሶች በጣም ብዙ ክላሶች ይኖሩታል። እነሱን እናያለን። ማተር is anything, right? ማንኛውም anything that can occupy space, and have mass. ማንም ቦታ ሊይዝ የሚችልና that can possess or have possess ማለት have ማለት rest mass ቦታ ሊይዝ የሚችል እና ማስ ያለው የራሱ መጠን ያለው ማተር እንለዋለን። ማተር ማንኛውም መጠን ያለውና ቦታ ሊይዝ የሚችል ማንኛውም ነገር ማተር እንለዋለን። ይህን አስታውሱ። occupy space can occupy space and have mass ቦታ መያዝ የሚችል እና ምን ያለው ያልኩት መጠን ያለው። ቦታ ሊይዝ የሚችል እና መጠን ያለው ይሄ ማተር እንዴት አድርገን ክላሲፋይ እናደርጋለን? we can classify እንዴት? look matter can be classified into two physically and chemically። እነዚህ ቦታ ሊይዙ የሚችሉና ኬሚካል ፕሮፐርቲ ቦታ ሊይዙ የሚችሉና መጠን ያላቸው ኬሚካሊ አንድ ላይ ስናደርጋቸው ሲደባለቁ ኬሚካሊ ኮምባይን ሲደረጉ እና ፊዚካሊ ኮምባይን ሲደረጉ የተለያየ ክላስ
ይሰጡናል። የተለያየ አይነት ነገሮች ይሰጡናል። ለምሳሌ ይህንን ማተር ፊዚካላዊ በሆነ መንገድ ኮምባይን ቢደረጉ ፊዚካል ኮምቢኔሽን ኦፍ ማተር ምንድን ነው የሚሰጠን? ፊዚካል ኮምቢኔሽን ማለት በቀላሉ ወደኋላ ሊመለስ የሚችል ማለት ነው። እሱን ምንድን ነው የምናገኘው? ሚክስቸር እናገኛለን። ሚክስቸር ማተር ፊዚካሊ ኮምባይን ሲደረግ ሚክስቸር ነው የሚሰጠን። ሚክስቸር እዚህ ጋር ያለው ሚክስቸር በቀላሉ ወደኋላ የሚመለስና ከተለያዩ ማተሮች ከተለያዩ ነገሮች የተገኘ ድብልቅ ነው። አክቹዋሊ ሚክስቸር ማለት ድብልቅ ማለት ነው። ለምሳሌ ጨውን፣ ስኳርን፣ ውሃን አንድ ላይ ማደባለቅ እንችላለን። አያችሁ፣ የጨውና የስኳር ድብልቅ ውስጥ ጨው አለ፣ ስኳር አለ፣ ውሃ አለ፣ የተለያዩ ነገሮች ናቸው። በተለያየ ፊዚካላዊ መንገዶች ደግሞ ወደ ኋላ ልንመልሳቸው እንችላለን። ሚክስቸር በፊዚካል ኮምቢኔሽን ማተር ደግሞ ቁስ አካል በፊዚካላዊ መንገድ ሲደባለቅ ድብልቅ ይሰጠናል ነው። ኬሚካል ኮምቢኔሽን ኬሚካሊ ኮምባይን ሲደረግ ማተር ምንድን ነው የሚሰጠን? የተወሰነ ኦር ኮንስታንት የሆነ ቋሚ የሆነ ኬሚካላዊ ሆነ ፊዚካላዊ ፕሮፐርቲ ያለውን ነገር ነው የሚሰጠን። እሱም ፒውር ሰብስታንስ እንለዋለን። ፒውር ሰብስታንስ ማለት ማተር ኬሚካሊ ኮምባይን ሲደረግ ዩኒፎርም ፕሮፐርቲ ያለው የማይቀያየር ፕሮፐርቲ ያለው ማለት ነው። look if you look at this, a substance is a particular kind of matter. You see, is a kind of matter እዚህ ጋር ዲስከስ እንዳደረኩት with uniform properties. Pure substance ስንል it is a constant or definite or uniform property. ፕሮፐርቲው ኬሚካልም ሊሆን ይችላል፣ ኬሚካላዊም ፊዚካላዊም ሊሆን ይችላል። የማይቀያየር በአንድ በተወሰነ ሁኔታ ውስጥ የማይቀያየር ፊዚካላዊ እና ኬሚካላዊ ባህሪ ያላቸው ፒውር ሰብስታንስ ናቸው። እነዚህ ፒውር ሰብስታንስ ደግሞ ከየት የመጡ ናቸው? ማተር ወይም ደግሞ ቁስ አካል በኬሚካል መንገድ ኮምባይን ሲደረግ የሚገኝ ነው። ይሄ ፒውር ሰብስታንስ እዚህ ጋር ምን ብለናል? ሎካቴስ ማተር ፊዚካሊ ሚክስቸር ብለናል። ፊዚካሊ ነው። ኬሚካሊ ወደ ዊሴ እዚህ ጋር ምን ብለን ነበር? ፒውር ሰብስታንስ ብለናል። ዲስ ፒውር ሰብስታንስ ደግሞ በሁለት ይካፈላሉ እና ምን ተብሎ ኤሌመንትስ ኤንድ ኮምፓውንድስ ተብሎ በሁለት ይካፈላሉ። when we say ኤሌመንት እና ኮምፓውንዶች በተወሰነ ሁኔታ ውስጥ certain condition they have uniform property ያላቸው ሁለቱም ማለት ነው። ኤሌመንትም ንጥረ ነገር የምንለው ንጥረ ነገር እና ኮምፓውንድ ውህድ ሁለቱም ፒውር ሰብስታንስ ናቸው። ፒውር ሰብስታንስ ናቸው ማለት በአንድ በተወሰነ ሁኔታ ውስጥ ቋሚ የማይቀያየር ፊዚካላዊ እና ኬሚካላዊ ፕሮፐርቲ ያላቸው ማለት ነው። ኤሌመንትና ኮምፓውንድን እንዴት አድርገን እንለያለን ለምለው ደግሞ ኤሌመንት it is a building block of everything ነው። it's a building block of everything ሁሉም ነገሮች ከኤሌመንቶች ወይም ከንጥረ ነገር ነው የተገነባው። it's a building block of everything and that cannot be broken down using chemical process. በኬሚካል መንገድ በቀላሉ ወደ ኋላ
ልንመልሰው የማንችል cannot broken down into another particles ወደ ሌሎች ፓርቲክል or ደግሞ ወደ ሌሎቹ ነገሮች ሊሰባበር የማይችል ተመሳሳይ or ፊክስድ ቋሚ የሆነ ፊዚካልም ሆነ ኬሚካላዊ ባህሪ ያለው ኤሌመንት እንለዋለን። ለምሳሌ አሁን if you take gold ከወሰዳችሁ ወርቅ gold au ማለት au gold ነው የምንለው or ወርቅ ይባላል። ይሄ so ይሄ gold or ወርቅ የትም ቦታ ብትሄዱ wherever you go ወርቅ ነው ማለት አይቀየርም። ምንነቱ አይቀየርም አይደል? ምንነቱ አይቀየርም። ሲልቨር ለጂውለሪ ኔክስት ጂውለሪ የምንጠቀመው ሲልቨር ምንነቱ አይቀየርም። ሲልቨር ነው በአንድ በተወሰነ ሁኔታ ውስጥ። ነገር ግን ኮንዲሽኑ ከተቀየረ ሊቀየር ይችላል ኦፍ ኮርስ። ነገር ግን በአንድ በተወሰነ ኮንዲሽን ውስጥ ወይም ደግሞ ሁኔታ ውስጥ ቋሚ የሆነ የማይቀየር ፕሮፐርቲ ያለው ማለት ነው። ሶ አሁን ጎልድ ኤሌመንት ነው። ኦክሲጅን ለምሳሌ ኦክሲጅን ከወሰደን በአየር ውስጥ ያለው ኦክሲጅን ሁሉ ጊዜ የምናደርጋለን እንወስደዋለን አይደል? we inhale it right during respiration we inhale oxygen from the air and we exhale carbon dioxide to the አይደለም to the ወደ አትሞስፌር ካርቦን ዳይኦክሳይድ እንለቃለን፣ ኦክሲጅን ደግሞ እንወስዳለን። you see the oxygen which is being inhaled የወሰድን ያለነው ኦክሲጅን ተመሳሳይ ባህሪ ነው ያለው። ቢቀያየር ኑሮ እኛ ይጎዳን ነበር። ነገር ግን ለምሳሌ አንድ አካባቢ ቢበከል የማይፈለግ ኬሚካል ቢለቀቅ that means ኮንዲሽኑ ሁኔታው ተቀየረ ማለት ነው። ያ ስንወስድ የነበረው ኦክሲጅን ምንነቱ ይቀየራል ነው። so ኮንዲሽኑ ሁኔታው እስካልተቀየረ ድረስ ፕሮፐርቲውን ባህሪውን አይለቅም፣ ይዞ ነው የሚቆየው ኤሌመንት። ለምን? ፒውር ሰብስታንስ ስለሆነ ማለት ነው። ኦኬ ወደ ኮምፓውንድ ሲመጣ ኮምፓውንድ ደግሞ this compound is formed from combination of elements። እነዚህ ኤሌመንቶች ኮምባይን ሲደረጉ ማለት ነው። ኤሌመንት ኮምባይን ሲደረግ ኮምፓውንድ ነው የሚሰጠው። እዚህ ኮምቢኔሽን ኦፍ ኤሌመንትስ ምንድነው የሚሰጠን? ሲፒዲ አክቹዋሊ ኮምፓውንድ ማለት ነው። ኮምፓውንድ ነው የሚሰጠን ማለት ነው። ኮምቢኔሽን ኦፍ ኤሌመንትስ ኮምፓውንድ። ኦኬ ይሄ ስለ ማተር እያንዳንዱን ማወቅ ስላለብን ነው። ሶ አራቱ ሜይን ፖይንት ምናነሳ ስለማን ስለ ማተር ማለት ነው። አንደኛ ፕሮፐርቲ ኦፍ ማተር ሚለውን እናነሳለን። ፕሮፐርቲ ኦፍ ማተር ስናነሳ እዚህ ጋር ቅድም እንደነገርኳችሁ ቲስ ፕሮፐርቲ ሁለት ፋሚሊ ያለው አይደል? ሁለት ቦታ ከፍለን ማየት እንችላለን። አንደኛው ኬሚካል ፕሮፐርቲ ነው። ሁለተኛው ደግሞ ፊዚካል ፕሮፐርቲ ነው። ይህንን ፕሮፐርቲ ፊዚካል እና ኬሚካል ብለን ለይተን በምናይበት ጊዜ ፊዚካል ፕሮፐርቲ ማለት አንድ ነገር ኤክስተርናሊ ውጫዊ ባህሪውን ምናየው ማለት ምኑ ሳይቀየር ፕሮፐርቲው ያለው ይዞታ ሳይቀየር የአንድ ቁስ አካል ያለው ይዞታ ሳይቀየር የሚያሳየው ፕሮፐርቲ ፊዚካል ይባላል። ፊዚካል ማለት አንድ ቁስ አካል በውስጡ ያለውን ኮንስቲትዩዌንት ወይም ደግሞ ያለውን የያዘውን ሳይቀይር የሚያሳየው ባህሪ ፊዚካል ይባላል። ፊዚካል
means this physical is simply is a character or behavior characteristics observed without changing its constituent or composition ይዘቱን ሳይቀይር የሚያሳየው ባህሪ ፊዚካላዊ ባህሪ እንለዋለን። ይህም ፊዚካላዊ ባህሪ ለምሳሌ አንድን በምን መግለጽ እንችላለን? በእነዚህ ፖይንቶች መለየት እንችላለን። ለምሳሌ በምን ዋን ከለር ያን ነገር ከለር ይዘቱን ማየት የለብንም አይደል? እኛ አንድ ነገር ኮምባይን ተደርጎ ይሄ ነገር ሲፈጥር የሆነ የራሱ የሆነ ከለር አለው። ከለር ሶ ፊዚካል ፕሮፐርቲ ነው የሚያሳየው ማለት ነው። ከለር የሚታይ ነው። ይሄ ባህሪ ኦብዘርቭድ የሚደረግ ነው። ከለር ሶ ከለር ፊዚካል ፕሮፐርቲ ነው የሚያሳየው። ያን ነገር ፊዚካል ፕሮፐርቲውን የምናይበት አንደኛው ከለር ነው። ሁለተኛ ሜልቲንግ ፖይንት እና ቦይሊንግ ፖይንት እና ቦይሊንግ ፖይንት ሜልቲንግ ፒቲ ፖይንት ኤንድ ቦይሊንግ ፖይንት ሜልቲንግ ፖይንት እና ቦይሊንግ ፖይንት ሜልቲንግ ፖይንት እና ቦይሊንግ ፖይንት ስንል አንድ ቁስ አካል የሚፈላበት ነጥብ አለው። ማንነቱን ሳይቀይር አይደለም የሚቀዘቀዝበት ፖይንት አለው። ለምሳሌ የዚህኛው ኤግዛምፕል ልስጣችሁ። የዚህ ለምሳሌ ዋተር ይሄ ዋተር ፍሮም 0 ዲግሪ ሴንቲግሬድ ቱ 100 ዲግሪ ሴንቲግሬድ ላይ ማለት በዚህ ቴምፕሬቸር በዚህ ሙቀት ማለት ነው። በዚህ መጠነ ሙቀት ሊኩዊድ ነው። ይህንን ዋተር ምን ማድረግ እንችላለን? አባቭ 100 ዲግሪ ሴንቲግሬድ መጠነ ሙቀቱን ዋተርን ሙቀቱን ከ100 ዲግሪ ሴንቲግሬድ በላይ ካደረግነው ሊኩዊድ የነበረው ወደ ምን ይቀየራል? ወደ ጋዝ ይቀየራል። ነገር ግን ስቲል ሊኩዊድም ቢሆን ጋዝም ቢሆን ምኑን አልቀየረም። ፈሳሽም ቢሆን ጋዝም ቢሆን ያለውን ይዞታል አልቀየረም። ዳት ሚንስ እዚህ ጋር ያለው ዋተር H2O ጋዝ ነው ኦር ኢቫፖሬትድ የሆነ ማለት ነው። ለምሳሌ ቤታችን ውስጥ ውሃ ሲከደን የፈላው ውሃ ክዳኑ ላይ ኢቫፖሬት ሆኖ ማለት ተበታትኖ እናገኘዋለን። ዳት ሚንስ ውሃው ምንነቱን ሳይቀይር ይዘቱን ሳይቀይር ነገር ግን ምኑን ከቀየረ ነው መገኛውን what we call that ይሄንን ሜልቲንግ ፖይንት እና ቦይሊንግ ፖይንት የምንለው ማለት ነው። ኦኬ ሌላ ደግሞ ዴንሲቲ ዴንሲቲም የፊዚካል ፕሮፐርቲ የሚለካበት ወይም ደግሞ የሚታየው ማለት ነው። ለምሳሌ which one is more denser በጣም ፓክድ የተሰበሰበ ደንስ የሆነ የቱ ነው? of course density is a mass in or mass per volume ማለት ነው። ዴንሲቲ ዲ ነው ኦር ሮህ ከሚል ከግሪክ ቃል የመጣ ነው። ይሄ ዴንሲቲ ሮህ ከሚል ከግሪክ ቃል የመጣ ነው። we can write it as this እንደዚህ ነው መጻፍ እንችላለን። so density rho is equals to mass over volume። አያችሁ mass over volume ያን ነገር መጥነቁስ ለይዘቱ ስናካፍል የምናገኘው ዴንሲቲ ይባላል።
ይሄ ማለት የመጠነቁ እዚህ ጋር ያያችሁ ማስ ነው። ዲስ ማስ ነው። ዲስ ቮሊዩም ነው። ሶ ማስ ማለት ይዘቱን ሳይቀይር ማለት ነው። ይዘቱን ሳይቀይር ያለውን ይዘት ለያዘው ቦታ አካፍለን የምናገኘው ዴንሲቲ እንለዋለን። ለምሳሌ ይሄ ወረቀት እዚህ ላይ ያለው ወረቀት ለምሳሌ 2 ግራም ነው ያለው ወረቀት ግራም 2 ግራም ከሆነና ሊይዝ የሚችለው ቦታ ደግሞ ቮሊዩሙ ሌትስ ሴይ 8 ሜትር ኪዩብ ከሆነ ኦር 8 ሊትር ከሆነ ኢን ተርምስ ኦፍ ሜትር ኪዩብ ኦር ሊትር ከሆነ ምክንያቱም ቮሊዩም በሊትሩም በሜትር ኪዩብም ልሳ ስለምችል ከዚህ ዩዚንግ ዚስ ዳታ ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ብለናል። ሶ ዴንሲቲ ኢዝ ኢኳልስ ቱ ማሱ 2 ግራም ነው ኦቨር 8 ሊትር ነው። ሶ ሲቃለል 1/4 ማለት ነው። 1/4 ነው። አያችሁ ካልኩሌት አደረግነ ማለት ነው። ሶ the observed or the calculated value of a matter ኦብዘርቭ የምናደርገው ኦር ካልኩሌት የምናደርገው የአንድ ቁስ አካል ኦር አካል ያለው ይዞታ ሳይቀይር የሚታይ ኦር ካልኩሌት የሚደረግ ያ ፊዚካል ፕሮፐርቲ እንለዋለን። ወደ ኬሚካል ፕሮፐርቲ እንምጣ። ኬሚካል ፕሮፐርቲ ደግሞ ኬሚካል ስቲል ስለ ፕሮፐርቲ እያወራ ነው። ኬሚካል ፕሮፐርቲ ደግሞ ኬሚካል ፕሮፐርቲ ስንል 2 እና ከዛ በላይ የሆኑ ሰብስታንሶች ሪያክት በሚያደርጉበት ጊዜ ሰብስታንስ ወን አንድ ልዩ ቁስ ሪያክት ሲደረግ ምን አይነት ለውጥ ያመጣል፣ እንዴት ሪያክት ያደርጋል ነው። that means when substance react ልዩ ቁሶች ሪያክት ሲያደርጉ ምን ያመጣሉ? አዲስ ነገር ያመጣሉ አይደል? there is a formation of new things አለ። አዲስ ነገር ፕሮዲዩስ ያደርጋሉ፣ ይሰጣሉ። ይሄ አዲስ ነገር እንዴት መጣ ማለት ቼንጅ አለ። ሶ ያ ቼንጅ ልዩ ቁሶች ሪያክት በሚያደርጉበት ጊዜ አዲስ ነገር ይፈጥራሉ። አዲስ ነገር ደግሞ የሚፈጠረው ለውጥ አለው። ያ ለውጥ ምን እንለዋለን? ኬሚካል ፕሮፐርቲ እንለዋለን ማለት ነው። ሶ ይሄ በአጠቃላይ ስለምንድን ነው የሚያወራው? ስለ ሪአክቲቪቲ ነው የሚያወራው ማለት ነው። ስለ ሪአክቲቪቲ ኦር ስለ ሪያክሽን ነው። ልዩ ቁሶች ኬሚካላዊ አዘግቦት ያካሂዳሉ። ኬሚካላዊ አዘግቦት በማያካሂዱበት ጊዜ ደግሞ የራሳቸው የሆነ ኮንስታንት የሆነ ፕሮፐርቲ ይኖራቸዋል ነው። ያ ፕሮፐርቲ ደግሞ ኬሚካል ፕሮፐርቲ እንለዋለን። ኦኬ፣ ይሄ የመጀመሪያው ነው። ቢ ኮምፖዚሽን ይዘት የምንለው ማለት ነው። ኮምፖዚሽን ኦር ይዘት የምንለው ዲስ ኮምፖዚሽን ኢን ተርምስ ኦፍ ምንድን ነው የምናየው? ይዘት ኢን ተርምስ ኦፍ አንድ ማተር ኮምፖዚሽን ኦፍ ማተር በቁስ አካል ውስጥ ምን ሊገኝ ይችላል? ምን አይነት ኤሌመንት ኦር ንጥረ ነገር ነው የያዘውን ኤሌመንት ይሄ ብቻ አይደለም። ቅድም አስቻለሁ። በማተር ውስጥ ያለውም ደግሞ በቁስ አካል ውስጥ ያለው ኮምፓውንድ ምንድን ነው? ምን አይነት ኮምፓውንድ ነው? አሁን ያለውን ይዞታ እየዘረዘርን ነው። ምን አይነት ኮምፓውንድ ነው ያለው? ይሄ ብቻ ሳይሆን ሚክስቸር ከሆነ ወይም ደግሞ ድብልቅ ከሆነ ምን አይነት ሚክስቸር ነው የያዘው ብለን የምንለይበት እሱ በማተር ውስጥ ያለው ኤሌመንቶቹን፣ ንጥረ ነገሮቹን፣ ውህዶቹን፣ ድብልቆቹን፣ ሚክስቸሮቹን የሚለየው የመለየት ኮምፖዚሽን ኦፍ ማተር እንለዋለን። ስለዚህም ያጠናል ኬሚስትሪ ማለት። ኦኬ፣ ለምሳሌ አንድ ኤግዛምፕል ላንሳላችሁ እና ቴብል ሶልት ኤግዛምፕል ቴብል ሶልት ስንል በቤት ውስጥ የምንጠቀመው ጨው ሶዲየም ክሎራይድ። ሉክ አት ዲስ። አሁን የሶዲየም ክሎራይድ አንደኛ ኮምፓውንድ ነው፣ ምክንያቱም ከማን የመጣ ነው? ፍሮም ከሶዲየም እና ከክሎሪን ነው። ሶዲየም እና ክሎሪን ደግሞ ምንድን ናቸው? ዲስ ሶዲየም ኤሌመንት ነው። ዲስ ክሎሪን ኦልሶ
ኤሌመንት ነው። አያችሁ። እነዚህ ሁለት ኤሌመንቶች ምን ያደርጉ ሪያክት ያደርጉና ምንድን ነው የሰጡን? እዚህ ጋር እንደምታዩት ሶዲየም ክሎራይድ ነው የሰጡት። በሶዲየም ክሎራይድ ቤት ውስጥ በምንጠቀማቸው ቴብል ሳልት ውስጥ ያለው ምንድን ነው? ሁለት ኤሌመንት አለ ያለው ሶዲየም ኤሌመንት እና ክሎሪን ኤሌመንት። ምኑን ለየ ነው ማለት ነው? ኮምፖዚሽኑ ለየ ነው ማለት ነው። ኮምፖዚሽኑን ለየ ነው ማለት ነው። ኦር ሌላ ኤግዛምፕል ልስጣችሁ። ሚልክ ከወሰደን አሁን በሚልክ ውስጥ ያለው ምንድን ነው? there is አራት ዋና ነገሮች በውስጡ ይዘዋል ሚልክ። ለምሳሌ ሚልክ ኦፍ ኮርስ ሚክስቸር ነው፣ ውህድ ነው። ኦኬ ሚክስቸር ኦፍ ዋት? ሚክስቸር ኦፍ አንድ ፕሮቲን ነው። ሁለት ካርቦሃይድሬት ነው። ላክቶስ ይባላል። ሚልክ ውስጥ የሚገኘው ካርቦሃይድሬት ላክቶስ እንለዋለን። ሌላ ሚነራል። ሌላ ደግሞ ምንድነው? ዋተር ነው። አያችሁ፣ እነዚህ አራቱ በሚልክ ውስጥ ነው የሚገኙት። that means ሚልክ የያዘውን ነገር ለየም ማለት ነው። ይሄን የመለየት ኮምፖዚሽን ኦፍ ማተር፣ ይህን ደግሞ የሚለይልን ማን ነው? ኬሚስትሪ ነው ማለት ነው። ለምሳሌ አሁን ኮን ማለት በኮን ውስጥ የሚገኙ ንጥረ ነገሮች አሉ። በፕሮቲን ውስጥ የሚገኙ ንጥረ ነገሮች ኮን ይባላሉ። ኮን እንለዋለን። ኮን ማለት ካርቦን፣ ሃይድሮጅን፣ ኦክሲጅን፣ ናይትሮጅን ናቸው። ካርቦሃይድሬትስ ደግሞ የሚገኝ ደግሞ we call it is እሱ ደግሞ CHO ነው። CHO that means ካርቦን፣ ሃይድሮጅን እንደ ኦክሲጅን ነው። እዚህ ጋር ነግሬያቸዋለሁ። ካርቦን ነው፣ ይሄ ሃይድሮጅን ነው፣ ይሄ ኦክሲጅን ነው፣ ይሄ ናይትሮጅን ነው። በፕሮቲን ውስጥ የሚገኙ ንጥረ ነገሮች አያችሁ፣ ንጥረ ነገሩን የነገረን ነው። ይሄ ደግሞ ኮምፓውንድ ነው። ኮምፓውንዱን የነገረን ነው። በአንድ ማተር ውስጥ ያለውን ይዘቱን እየነገረን ነው ማለት ነው። ኢንተርምስ ኦፍ በምን በኤሌመንት ያለው ንጥረ ነገር፣ በኮምፓውንድ እና በሚክስቸር ኢቭን እነዚህ የተደባለቁ ናቸው በሚልክ ውስጥ ያሉት እና ስለዚህ ደግሞ ምነግረን ኢስ ኮምፖዚሽን ኦፍ ማተር እንለዋለን። ሶስተኛ ስትራክቸር ነው። ስትራክቸር ኦፍ ማተር። ስትራክቸር ስንል ኢዝ አባውት አሬንጅመንት ነው። እንዴት አሬንጅ ተደርጎ ከየት ጀምሮ that means from smallest to complex በጣም ከትንሹ ከአተም እስከ ትልቁ ኮምፕሌክስ ማለት ነው። እስከ ቬሪ ኮምፕሌክስ እንዴት ነው አሬንጅ የተደረጉ? that means እዚህ ጋር አተም አለ። አተም ኮምባይን ሲደረጉ ምን ይሰጣሉ? ኤሌመንት ይሰጣሉ። ኤሌመንት ደግሞ ከተመሳሳዩ ጋር ሪያክት ሲያደርግ ሞሊኪዩል ይሰጣል። እነዚህ ሞሊኪዩሎች ደግሞ ምን ይሰጣሉ? ክሪስታላይን የሚባል ትልቅ ሁጅ ነገር ይሰጣሉ። ቬሪ ቢግ ሞሊኪዩል ይሰጣሉ። ኦር ቢግ ማተር ይሰጣሉ። አያችሁ። ይሄ ሁሉ ከማተር ጀምሮ እስከ ኤሌመንት ኮምፓውንድ ያለ እስከ ሁጅ ነገር እስከ ትልቅ ሶሊድ ነገር የሚያወራ ደግሞ ስትራክቸር እንለዋለን። አራተኛ እና የመጨረሻ it is chemical transformation ማለት ኬሚካላዊ ለውጥ አለ ማለት ነው። ኬሚካላዊ ለውጥ ማተር ኬሚካላዊ ለውጥ መጀመሪያ እንትን ላይ ነገራችሁ ያለው ጥያቄ ጠይቃችሁ ነበር። ሁሉም ነገር ጊዜ ሲቀየር አብሮ ይቀየራል። ጊዜ በተቀየረ ቁጥር ይቀየራል ነው። ምክንያቱም ለምሳሌ አንድ when a given plant die አሁን ፕላንት አለ እንበል when they die decompose ደረጉና ምን ይሰጣሉ? ብስባሽ ይሰጣሉ which is decay የምንለው ማለት ነው። አያችሁ ፕላንቶች ደግሞ የራሳቸው ምን አላቸው? ኤሌመንት አላቸው። look they have their own element plant element የሚባሉ አሉ። plant element የሚባሉ when they die decompose ደረጉና decompose ማለት ያው መሰባበር ማለት ነው። or then decay or ብስባሽ ይሰጣሉ። then
ፕላንት ደግሞ የራሱ ምን አለው ነግሬያቸዋለሁ። ዴር ኦን ኤሌመንት አላቸው። ለምሳሌ ኤን ፒ ኬ ናይትሮጅን፣ ፎስፈረስ እና ፖታሲየም በጣም ለእጽዋት እድገት የሚያገለግሉ እጽዋት ለማሳደግ ፍሬያማ እንዲሆን ፎስፈረስ፣ ፖታሲየም ጠንካራ እንዲሆን፣ ግሪን ፒግመንቱም ደግሞ ይሄ ስፔሻሊ የተለያየ ካለር እንዲኖራቸው የሚያደርግ እነዚህ ናቸው ማለት ነው። እነ ናይትሮጅን፣ እነ ፎስፈረስ እና ፖታሲየም ፕላንትን ውስጥ የሚገኙ ናቸው። እነዚህ ማክሮ ይባላሉ በብዛት የሚገኙ ናቸው። ሌሎችም አሉ፣ እነ ካልሲየም አሉ፣ እነ መግኒዚየም፣ እነ ሰልፈር የሚባሉ ነገሮች አሉ። ፕላንት ዳይ ከዛ ይበሰብስና ወደ እነዚህ ይመለሳል ነው። አያችሁ፣ ወደ ናይትሮጅን፣ ወደ ፎስፈረስ እና ወደ ፖታሲየም፣ ወደ ካልሲየም፣ ወደ መግኒዚየም ይመለሳል። መጀመሪያ ምን ነበረ? ፕላንት ነበር፣ ህይወት ያለው ሊቪንግ ቲንግስ ነበር። ከዛ ሲበሰብስ ወደ እነዚህ ዲኬ የሆነ ማለት ወደ ሶይል ተመለሰ ማለት ነው። ይሄ ሶይል ውስጥ ደግሞ እነዚህ ተመልሶ ይገባሉ። አያችሁ፣ በፕላንት ውስጥ የነበረው ፕላንቱ ሲበሰብስ ሶይል ይሆናል። የያዙትን ወደ ምን ይቀይሩታል ማለት ነው? ወደዚህ ይቀይሩታል ማለት ነው። አያችሁ፣ ይሄ ኬሚካሊ ትራንስፎርም ተደረጉ ነው። በኬሚካል ትራንስፎርሜሽን ውስጥ እንደ ኬሚካል ትራንስፎርሜሽን ሁለት ነገር እናነሳለን። አንደኛ ኬሚካል ቼንጅ አለ። ሁለተኛ ኬሚካል ሪያክሽን አለ። ተማሪዎች ኬሚካል ሪያክሽን አለ። ኬሚካላዊ ለውጥ አለ። ኬሚካላዊ ለውጥ ካለ ደግሞ አዲስ ፕሮዳክት አለ። የአዲስ ፕሮዳክት የመፍጠር ደግሞ እሱ ኬሚካል ሪያክሽን እንላለን። ዩሲ ለምሳሌ ኤግዛምፕል ልስጣችሁ። እዚህ ጋር ሃይድሮጅን ሞሊኪዩል እና ኦክሲጅን ሞሊኪዩል የሚሰጡን ምንድን ነው? ዋተር ነው። እዩት። ይሄ ዋተር መጀመሪያ ሃይድሮጅን ወደ ኬሚካል ሪያክሽን ከመግባቱ በፊት የራሱ የሆነ ፕሮፐርቲ አለው። ሃይድሮጅን ራሱ ፕሮፐርቲ አለው። ሃይድሮጅን ኢን ኔቸር ኢት በርንስ ይቀጣጠላል። ኢቨን ሲቀጣጠል ፖፕ የሚል ድምፅ አለው። ፖፕ ሳውንድ አለው። በኬሚካላዊ ተግባራት ውስጥ ሃይድሮጅን ከሌሎች ንጥሮች ጋር በሚቀጣጠልበት ጊዜ ወደ አየር ይወጣል። ፖፕ የሚል ሳውንድ እያወጣ ወደ አየር ይወጣል። ይሄ የሃይድሮጅን ኤሌመንት ስለሆነ የሃይድሮጅን ብቻ ነው። ሃይድሮጅንን ዩኒክ የሚያደርግ ደግሞ ልዩ የሚያደርግ ፕሮፐርቲ ነው። ኦክሲጅን ደግሞ ኔቸር ያቀጣጥላል። በርነር ነው። ይህን ለዚህ ደግሞ አንድ ቀላል ያለ ኤግዛምፕል ብንወስድ ለምሳሌ ቤት ውስጥ የምንጠቀመው ከሰል ኦር ኩል የምንጠቀመው ከሰል ለማቀጣጠል ወድዊዱ ምን እናደርጋለን? አንደኛ እናራግባለን። በምናራግብበት ጊዜ አየር ውስጥ ኦክሲጅን አለ። ኦክሲጅኑ ያቀጣጥላል። ኦር ዊ ኤክስፖዝ ቱ ኤር ወደ ውጭ እናወጣና አየሩ ደግሞ ያቀጣጥላል። ልክ ዋተር ግን አያችሁ፣ በዋተር ውስጥ ያለው ሃይድሮጅን ልክ እዚህ ውስጥ እንዳለው ምን አይቀጣጠልም። ኦክሲጅን ደግሞ አያቃጥልም። አዲስ ነገር ተፈጠረ ማለት ነው። ዳት ሚንስ ኬሚካል ቼንጅ አለ። ያላቸውን ባህሪ ተቀየረ። ይሄ ይቀጣጠል ነበር፣ እዚህ ውስጥ ሲመጣ አይቀጣጠልም። ኦክሲጅን እዚህ ጋር ይቃጠል ነበር፣ ወደዚህ ሲመጣ አያቃጥልም። ምኑ ተቀየረ? ኬሚካል ቼንጅ፣ ኬሚካሊ ትራንስፎርምድ ሆነዋል። ኬሚካላዊ ለውጥ አለ ማለት ነው። ኬሚካላዊ ለውጥ ካለ ደግሞ ምን አለ? ኬሚካል ሪያክሽን አለ። ግድ ይሄ ኬሚካል ትራንስፎርሜሽን እንለዋለን። በኬሚካል ትራንስፎርሜሽን ውስጥ እነዚህ ዋና ፖይንቶች ይነሳሉ። ጎ ቱ ዩር ቴክስት ቡክ። ወደ መጽሐፋችሁ ስንመጣ ወደ ኬሚካል ትራንስፎርሜሽን ልክ ምን ይላል? ኬሚካል ትራንስፎርሜሽን ሲደረግ አንደኛ ፎርሙ ይቀየራል። ኔቸሩ ይቀየራል። ተፈጥሮ ማለት ነው። አፒራንሱ ኦር መልኩ ይቀየራል። ለምሳሌ ፎርም ማለት ስቴት ማለት ነው። ስቴቱ ይቀየራል። እዚህ ሊኩዊድ ከነበረ ወደ ጋዝ፣
ጋዝ ከነበረ ወደ ሊኩድ ከነበረ ወደ ጋዝ ከነበረ ወደ ሶሊድ ሊመጣ ይችላል። በኬሚካል ትራንስፎርሜሽን ውስጥ መገኛው ይቀየራል ማለት ነው። ፈሳሽ ከነበረ ወደ ሶሊድ ወደ ጠጠር ይመጣል። ጠጠር ከነበረ ወደ ጋዝ ይመጣል ነው ይቀየራል። ያ ፎርም እንለዋለን። ኔቸር ስንል ደግሞ ተፈጥሮ ይቀየራል። ተፈጥሮ ልክ ሃይድሮጅን በተፈጥሮ ምን ነበር? ሃይድሮጅን የሚቀጣጠል ነበር። ነገር ግን በኬሚካል ሪያክሽን ውስጥ ኬሚካሉ ተቀየረና ማይቀጣጠል ሆነ። አፒራንስ መልኩ ለምሳሌ ሃይድሮጅን እዚህ ጋር ይዩት። ሃይድሮጅን እዚህ ጋር ያለው ጋዝ ነው። ኦክሲጅን እዚህ ጋር ያለው ጋዝ ነው። ነገር ግን እዚህ ጋር ሲመጣ ምን ሆነ? ሊኩዊድ ሆነ። አሁን አያችሁ መልኩ ተቀየረ ማለት ነው። ጋዝ እዚህ ጋም ያለው ኦክሲጅን ያለው ኦክሲጅን ጋዝ ነው። ፎርሙ ተቀየረ፣ አፒራንሱም ተቀየረ። በጋዝ የነበረው ወደ ሊኩዊድ ሆነ ማለት መልኩ። በኬሚካል ትራንስፎርሜሽን እነዚህ ፖይንቶችን አንድ ላይ የሚያነሳ ነው። በዛሬ ቪዲዮችን ቪዲዮን ሳጠቃለል ስለምንድን ነው ያየነው? ስለ ዲፊኒሽን ኦፍ ኬሚስትሪ ከግሪክ ቃል ምን የሚመጣ ኬሚያ ኦር ከይሄ ግሪክ ቃል ኬሚያ ኦር አረቢክ ምን የሚል አልኬሚያ ኦር አልኪሚያ ከሚል የመጣ ሁለቱም ደግሞ ምንድን ነው የሚያሳዩት? ኬሚስትሪ የሚለውን የሚያሳዩት ያየ ነው። ኬሚስትሪ ደግሞ አራት ነገራቸውን ያጠናል። አንደኛ ፕሮፐርቲያቸውን ፊዚካል እና ኬሚካል፣ ሁለተኛ ኮምፖዚሽናቸውን በኤሌመንትም በኮምፓውንድም በሚክስቸርም፣ ሶስተኛ ስትራክቸራቸውን መዋቅር ከትንሹ እስከ ትልቁ ከአተም ጀምሮ እስከ ኤሌመንት እስከ ሞላኪውል እስከ ኮምፓውንድ ያለውን፣ አምስተኛ እና አራተኛ የመጨረሻ ደግሞ ኬሚካል ትራንስፎርሜሽኑን ነው የሚያጠናው። እዛ ላይ ያየነው ይሄን ነው። በሚቀጥለው ስኮፕ ኦፍ ኬሚስትሪ የሚለውን እናየዋለን። እኔ ጥያቄ ካላችሁ መጠየቅ ትችላላችሁ። አመሰግናለሁ።